ነው። ዛሬ እኛ የምናምነው በልብስ ነው። ቆንጆ መኪና ይዞ ከመጣ ቦታም አለው፣ ቦታ አለው፣ ልቅና አለው። ምን አሉ መሰላችሁ? የአላህ መልእክተኛ ቁጭ ብለው ከሰሃቦች ጋር አንድ ሰውዬ ቦጥረር እያለ በጋርድ ሲያልፍ አዩት። ሰው ከኋላ ተከትሎታል፣ እየተከተሉ ያልፋል። ከዛ የአላህ መልእክተኛ ጠየቁ፣ ስለዚህ ሰዎች ምን ትላላችሁ? ህዝቡስ ምን ይላል አሉ። ይሄ ማለት በጣም የላቀ የተከበረ ሰዎች ሊያሸማግል ቢገባ በሰዎች መካከል ሰዎች ይታረቁለታል። ሴት ቢጠይቅ ስጡኝ ቢል ወይም ደግሞ ስጡኝ ለሌላም ሰው ለራሱም ይሁን ቢጠይቅ እልል ብለው ነው የሚሰጡት። ምንም ነገር ቢያደርግ እምቢ አይባልም፣ አይከለከልም ማለት ነው አሉ። አዎ ሰዎች ጋር ይሄ ነው አስተሳሰብ ያላቸው ለሱ ለእንደዚህ አይነት ሰው። አዎ አለፈ ሰውዬ። ሌላ ሰው መጣ፣ ጉስቁል ያለ ክርትት ያለ አጃቢ የለው ምን የለው፣ የሱ አጃቢ ጥለው ነው አብሮት ጥለው ይላል። አለፈ ሰውዬ። የአላህ መልእክተኛ ስለዚህ ሰውዬ ምን ትላላችሁ? ሰዎችስ ምን ይላሉ ሲሉ ይሄማ ደካማ ተራ የሚባል ሰው ነው በማህበረሰቡ እይታ። ምልጃ ቢጠይቅ ሰዎችን ላስታርቅ ቢባል ሽምግልናው ማንም ሰው ቦታ አይሰጠው። ማን ይሰጠዋል? ቀና ብሎ የሚያየው ሰው። ምንም ነገር ቢጠይቅ ማንም ሰው ምላሽ አይሰጠውም፣ ቀና ምላሽ አይሰጠውም። ከዛ ምን አሉ የአላህ መልእክተኛ? ወላሂ አለ ያ የመጀመሪያው ሰውዬ እንደሱ አይነት ምድርን ከሚሞላ ሰው ይሄኛው አንዱ ሰው ብቻውን ይበቃል፣ አላህ ጋር ሚዛን አለው አለ። አላህ ይበልጣል አለ። ሰዎችን ባለባበሳቸው፣ ሰዎችን በማቴሪያላቸው አትገምቱ። እስልምና በዚህ አይነት ነገር አይገምትም። አንድ ሰውዬ መታወቂያ ለማውጣት ቀበሌ ቅርብ ማቆ ጓደኛ እኮ ደረሳ ጀለቢያውን አድርጎ ጥምጣሙን እዚህ ጠላ አድርጎ ምናምን ቦርሳ እንደዚህ አድርጎ ይመላለሳል። ዛሬና ምሳ ነገና እንደዚህ ወጥተዋል እንትን ስብሰባ አንከራተቱት መታወቂያ ለማውጣት። ከዛ የሆነ ሰው ምርር ብሎት ከሆነ ሰው ጋር ሲያወራ ይሰማና ምን አለው መሰላችሁ? ጥሩ ምክር መከረው። ሱፍ የለህም ባለው አለኝ። ሱፍን ገጭ አድርግ፣ መነጽርን አድርግ፣ ይሄ ጥምጣም ምናምን ጀለቢያ ምናምን ተወውና ሱፍን ገጭ አድርገ ከዛ የሆነች ቁልፍ እንደዚህ ያለ እንትን ይያል ጠረጴዛውን ቋቋቋ አድርጋው። የለም አለቃው ምናምን እንደዚህ ኮስተር ብለን አቤት ምን ልታዘዝ እንደዛ አድርጌ ይሄኩኝ አለ። መስታወት ላይ ልክሱን እንደዚህ ደገፍ ብዬ የትናንትናው ደረሳ ያውን ደግሞ አንበሳ ደገፍ ብዬ እንደዚህ ቀብቀብ አደረኩላቸው አለ። አቤት ምን ልታዘዙት፣ የመጀመሪያው ምን ልታዘዙት ብላ ብቅ አለ በመስኮት። መታወቂያ ምናምን ፈልጌ ነበር መንከራተቱን መመላለሱን በዛ ቀን መታወቂያ ይዤ ወጣሁኝ አለ። ያያችሁ ማቴሪያሊስቶች ነን እኛ። በልብስ ነው ምናምን ልብሱ ቆሽሽ ያለን ሰው አናስጠጋም፣ ቦታ ማንሰጥ ልብሱ